ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 20 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከታሪካዊው የአንድነት ውህደት ማግስት በጎንደር ግንባር በተመዘገቡ የውጊያ ውጤቶች በታላቁ አርበኛው ባንታባተ ስም በተሰየመው አንደኛ ኮር የተፈጸሙ ኦፕሬሽኖችንና የሸጋው ውበት የመታሰቢያ ዘመቻን የሚዳሰሰውን ዘገባ በቀዳሚነት ይዘነዋል። በሰሜን ወሎ ስትራቴጂካዊቷ ዳውንት ወረዳ በቁጥጥር ስር ስለመዋሏ የአጼ ምኒልክ ዕዝ 106ኛ ኮር ባቀረበው የውጊያ ሪፖርት ዙሪያ የተሰበሰቡ ዝርዝሮችን የሚያቀርበው ዘገባችን ይደመጣል። በምዕራብ ጎጃም ደግሞ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በቡሬ ከተማ ያካሄደውን ኦፕሬሽን ከአመራር ሪፎርሙ በኋላ የተመዘገቡ የውጊያ ክንውኖችን የሚዳሰሰውን ዘገባ እናስደምጣችኋለን። በሸዋ ጠቅላይ ግዛትም በበርካታ ግንባሮች እየተካሄዱ ባሉ ውጊያዎች በልዩ ኦፕሬሽን የተገኙ የውጊያ ውጤቶችንና የዕለቱን የውጊያ ሪፖርቶች የሚያጠቃልለውን ዘገባ ይዘነዋል። በመጨረሻ የህወሓት የጦርነት እቅድ ስለመጋለጡና ከፍተኛ አመራሮቹ ከድሮን ለመራቅ ስለሚያካሄዱ ስብሰባዎች ዙሪያ ያሉ መረጃዎችን እንዲሁም ከፕሪቶሪያ ስምምነት ጋር በተያያዘ የሚቀርቡ አስተያየቶችን የሚዳስሰውን ሰፊ ዘገባም ይዘነዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከታሪካዊው አንድነት ማግስት የተገኘው የፋኖ ድል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ውህደቱን አጠናቆ የአመራር ምደባውን ይፋ ባደረገ ማግስት በታላቁ አርበኛ ስም የሰየመው ሜጀር ጄኔራል ባንታባተ አንደኛ ኮር በሁለት ግንባሮች ታላቅ ጀብዱ ፈጽሟል። በፋኖ የትግል ታሪክ የመጀመሪያ የሆነው ክፍለ ጦርና የታላቁ አርበኛ ባንታባተ የእጅ ስራ የሚባለው ጉና ክፍለ ጦር የዛሬ ዓመት በጀግንነት በወደቀው ጀግናው አርበኛ ሸጋው ውበት አንደኛ ዓመት መታሰቢያ ዘመቻ ከፍቶ ተጋድሎ እያካሄደ ይገኛል። ይህን ዘመቻ ተከትሎም የክፍለ ጦሩ ሁለት ብርጌዶች በስቴና ስማዳ ወረዳዎች ላይ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሰውበታል። የዕለቱን ተጋድሎ አስመልክቶ የታሪካዊው ጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ያሬድ ደግፋው ለጣና ቴሌቪዥን እንደገለጸው መንትዮቹ ብርጌዶች ማለትም እስቴ ዴንሳ ብርጌድና አገረ ቢዘን ብርጌድ በሁለት ግንባሮች ያካሄዱት ውጊያ የብልጽግናውን ሰራዊት ሰዋዊ፣ ቁሳዊና ስነልቦናዊ ስብራትን ያደረሰበት ነው ብሏል። የውድቀቱ ዋዜማ ላይ የሚገኘው የጠላት ብልጽግና ስርዓት ለዘር ማጥፋት ተልዕኮ ወደ ክልሉ ያስገባው ነፍሰ በላ ሰራዊት አከርካሪውን ሰብረነዋል ሲል የገለጸው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ውጊያው ለተከታታይ 5 ሰዓታት የተደረገ መሆኑን ገልጾ የእጅ በእጅ ቦምብ ትንቅንቅ ነበር የተካሄደው ሲል ፋኖ ያሬድ ተናግሯል። የእስቴ ዴንሳ ብርጌድ ተጋድሎውን ያካሄደበትን ቀጠና ሲገልጽም በለበጥ እስላም ሀገር፣ በዛብራ፣ በአፎጠን ተራራ፣ ይቪዮንዝና ምክሬ በተባሉ ቦታዎች ነው ሲል ገልጾ የብልጽግናው ሰራዊትን በፋኖ ከበባ ተፈጽሞበት እንዳይወጣ ተደርጎ መመታቱን የህዝብ ግንኙነት ኃላፊው ተናግሯል። የብልጽግናው ስርዓት ሰራዊት በመካነ ኢየሱስ ከተማና ስማዳ ወገዳ ከተማ በኩል በሁለት አቅጣጫ በዙ 23 በሞርተር ቅንቡላ እንዲሁም በዲሽቃ የታገዘ ውጊያ አድርጎ ፋኖን ለመምታትና ከበባውን ለመስበር ቢሞክርም በጀግኖቹ ከባድ ምት ተደብድቦ እንዳይነሳ ሆኖ ወድቋል። አንድ የጠላትን ሎጂስቲክ የጫነ ኦራል ሙሉ በሙሉ ከጥቅም ውጭ ሲሆን ሁለት ፓትሮል ሙሉ ቁስለኛ ተጭኖ ወጥቷል። የዙ 23 ተኳሹን ጨምሮ በርካታ ሰራዊቱ እርምጃ ተወስዶበታል በማለት ፋኖ ያሬድ ደግፋው ለጣና ቴሌቪዥን በላከው መረጃ አስታውቋል። የታሪካዊው ጉና ክፍለ ጦር ተጋድሎ በስማዳ ወረዳም ቀጥሎ በመዋል አገረ ቢዘን ብርጌድ በስማዳ ወረዳ ወገዳ ከተማ በብልጽግናው ሰራዊት ላይ የበረታ ምት በማሳረፍ ታላቅ ጀብዱ መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ባንታባተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ ደግፈው ተናግሯል። ፋኖ ታሪካዊቷን ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ በሰሜን ወሎ ዞን ስትራቴጂካሊ የምትባለውን ዳውንት መቆጣጠሩን አስታወቀ። የአጼ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል ኃላፊ ፋኖ እሸቱ አባቱ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው የ106ኛ ኮር 31ኛ ክፍለ ጦር ባደረገው ብርቱ ትንቅንቅ ዳውንት ወረዳን ሙሉ በሙሉ ከጠላት ብልጽግና አገዛዝ ነጻ ማውጣት ችሏል ሲል ገልጿል። ዛሬ ሐምሌ 20 ቀን 2018 ዓ.ም
በወሎ ቤት አማራ ጠቅላይ ግዛት ዳውንት ወረዳ ላይ የተካሄደው ብርቱ ትንቅንቅ የብልጽግናውን ሰራዊት ሁለንተናዊ ኪሳራ ያደረሰበት ሆኗል። በውጊያው የአጼ ምኒልክ ዕዝ የቀድሞው የደጋው መብረቅ የአሁኑ 106ኛ ኮር 31ኛ ክፍለ ጦር ባደረገው ከባድ ውጊያ በወረዳው የነበረውን የባዲን ብልጽግና መዋቅር ሙሉ በሙሉ በማፍረስና በወረዳው የሰፈረውን የብልጽግናውን ሰራዊትም ከፍተኛ ኪሳራ በማድረስ ወረዳውን ሙሉ በሙሉ ነጻ ማውጣት ችሏል። በዚህ ውጊያ ብርቱ ሽንፈት የደረሰበት የብልጽግናው ሰራዊት የወረዳውን ዋና ከተማ ለቆ ወደ ጨጎየ እና ወተየ የሚባል ቀበሌዎች በመፈርጠት ከሞት የተረፈ ኃይሉን ማዳን ሲችል የባዲን ካድሬዎችም ከዚሁ ሰራዊት ጋር አብረው ፈርጥጠዋል። ከፍተኛ ቁጥር ያለው የፖሊስ አባላት ደግሞ በፋኖ እጅ የገባ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስም ወረዳውን ፋኖ ሙሉ በሙሉ ተቆጣጥሮ የሰላምና ማረጋጋት ስራ እየሰራ ውሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 106ኛ ኮር ከዚህ በፊትም ከጋሸና እስከ ላስታ እና አልፎ አልፎም እስከ ወልዲያና ጋይንት የዘረጋ ሰፊ ቀጠና የሚሸፍን ውጊያ በማድረግ ተደጋጋሚ ታላላቅ ጀብዶችን ሲሰራ ይታወቃል። በተለይም ከዙ 303ኛ ሳምነው ኮር ጋር በሚፈጥረው የቅንጅት ውጊያ የብልጽግናውን ጥምር ጦር ከፍተኛ ሰዋዊና ቁሳዊ ኪሳራ በማድረስ ብቃቱን አስመስክሯል። 106ኛ ኮር 31ኛ ክፍለ ጦር ሰራዊት ዳውንት ወረዳን መቆጣጠሩን ተከትሎ ዝርፊያና ውንብድና እንዳይፈጸም የፋይናንስ ተቋማትን ጥበቃ ያደረገ ሲሆን የወረዳውን ፖሊስ ጣቢያን በመቆጣጠር ከፍተኛ ሎጂስቲክ ማግኘት ችሏል። ይህን ታላቅ ድል አስመልክቶ አስተያየታቸውን የሰጡ ወታደራዊ ተንታኞች እንደዚህ አይነት ድሎች ወታደራዊ ትርጉማቸው ላቅ ያለ ነው። ይህን ድል ማስጠበቅና ፋኖም የተቆጣጠራቸውን ከተሞች በሚገባ ይዞ መቆየት ይኖርበታል ብለዋል። ፋኖ ቡሬ ከተማ ገባ። በትናንትናው ዕለት የአመራር ሪፎርም በመስራት የአንድነት ጉዞን ማጠናከሩን ይፋ ያደረገው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በዛሬው ዕለት በምዕራብ ጎጃም ዞን ቡሬ ከተማ በመግባት ስኬታማ የተባለ ሰርጂካል ኦፕሬሽን መስራቱን አስታወቀ። በዙ የ109ኛ ኮር 77ኛ ክፍለ ጦር ሰራዊት በዛሬው ዕለት በጠዋቱ ቡሬ ከተማ የሰሩትን ኦፕሬሽን አስመልክቶ የዙ ህዝብ ግንኙነት መምሪያ ለመገናኛ ብዙሃን እንደገለጸው ከፍተኛ የመረጃ ማሰባሰብና ልዩ ዝግጅት ተደርጎበት የተፈጸመ ኦፕሬሽን ነው ሲል ተናግሯል። የተመረጡ ግዳጆችን ለመፈጸም ታስቦ የተሰራው ሰርጂካል ኦፕሬሽን 5 ተለይተው የተመረጡ የሚሊሻና የካድሪ አባላት ላይ እርምጃ የተወሰደባቸው ሲሆን በኦፕሬሽኑ እርምጃ ሊወሰድባቸው ታስበው ከነበሩ ግለሰቦች መካከል 2 ብቻ መትረፋቸውን የ109ኛ ኮር ህዝብ ግንኙነት ክፍል ተናግሯል። የተመረጡ ግለሰቦች ላይ እርምጃ ከመውሰድን ባለፈ ለፋኖ ትግል መሰረታዊ ጠቀሜታ ያላቸው ወታደራዊ ቁሳቁሶችንም በምርኮ መውሰዱን የገለጸው የህዝብ ግንኙነት ክፍሉ በአጠቃላይ ከ15 በላይ የጠላትን ሰራዊት እርምጃ መውሰድ ችለናል ብሏል። በፋኖ ልዩ ትኩረት የተደረገባቸው ወታደራዊና ፖለቲካዊ የባዲን ካድሬዎች ከዚህ በፊት ተደጋጋሚ ምክር ተሰጥቷቸው በእንቢታቸው ጸንተው ህዝብን ለከፋ ስቃይና ለተራዘመ ሰቆቃ ሲዳርጉ የነበሩ መሆናቸውን ህዝብ ግንኙነት ክፍሉ ተናግሯል። በሌላ የዙ የተጋድሎ መረጃ በዚሁ ምዕራብ ጎጃም ዞን ማንኩሳ ከተማ የገባው የ109ኛ ኮር ሰራዊት ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። ተጋድሎውንና የተፈጸመውን ወታደራዊ ጀብዱ የገለጸው የህዝብ ግንኙነት መምሪያው ዋዛ ተራራ ላይ መሽጎ የተቀመጠው የጠላት ኃይል ወደ ዛባ በሚሄድበት ሰዓት ማንኩሳ ስላሴ መገንጣያ ላይ ደፈጣ በመያዝ መብረቃዊ ጥቃት በመክፈት በርካታ ያገዛዙን ሰራዊት ሙትና ቆስለኛ አድርገነዋል ሲል ገልጿል። የህዝብ ግንኙነት መምሪያው አክሎም የፋኖ ተጋድሎ ከጧት 12 ሰዓት የተጀመረ መሆኑን ገልጾ የ77ኛ ክፍለ ጦር ሰራዊት በከፈቱት መብረቃዊ ጥቃት ከ10 በላይ የሁዲድ ብልጽግና ሰራዊት እርምጃ እንደተወሰደበት ተናግሯል። እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪም ከፍተኛ ቁጥር ያለው የሰራዊቱ አባል ከባድና ቀላል ጉዳት ማስተናገዱን ከ109ኛ ኮር ህዝብ ግንኙነት ክፍል የደረሰን መረጃ ያመላክታል። ይህን የፋኖ ምት ተከትሎም የሁዲድ ብልጽግና ሰራዊት እርስ በርሱ መተማመን ባለመቻል ከሞት የተረፈው ኃይሉ እርስ በርሱ ተኩስ መክፈቱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ለረጅም ጊዜ ያደረገውን የአመራር ሪፎርምና የሰራዊት አንድነትን የማጽናት ተግባሩን ትናንት ይፋ ማድረጉ አይዘነጋም። በዚህ ሪፎርም መሰረትም ወደ አማራ ፋኖ ብሔራዊ ንቅናቄ በአመራርነት የገቡ የዙን ከፍተኛ አመራሮች የሚተኩ እንዲሁም ሌሎች አዳዲስ የአመራር መደቦችን የሚሸፍኑ አመራሮችን በአመራርነት መድቦ አንድነቱን ትናንት ይፋ አድርጓል። በዚህም መሰረት አርበኛ ተፈሪ ካሳውን በዋና ሰብሳቢነት ሲመደብ፣ አርበኛ ጎበዜ ጌታቸው ምክትል ሰብሳቢ፣ አርበኛ የኔ ዓለም ዘለቀ ወታደራዊ አዛዥ፣ አርበኛ ወግደረስ ጤናው የህዝብ ግንኙነት መምሪያ ኃላፊ በመሆን የተመደቡ የዙ አመራሮች ናቸው። በተጨማሪም አርበኛ ግሩም ምሳሌ የዙ ፖለቲካ መምሪያ ኃላፊ ሲሆን ጽህፈት ቤት ኃላፊነቱን ደግሞ አርበኛ ናትናኤል ስናማው ተመድቦበታል። አርበኛ ስቲቨል አለሙ የአደረጃጀት ዘርፍ ኃላፊ፣ አርበኛ አምሳ አለቃ ታደሰ ልንገሬ ዘመቻ
ዘመቻ መምሪያ ኃላፊ አርበኛ ይርሳው ደምስ ሎጂስቲክ መምሪያ ኃላፊ ሆነው ተመድበዋል። በአጠቃላይ 28 ኃላፊነቶችንና 28 ደግሞ ምክትል ኃላፊነቶችን በመስጠት የአመራር ሪፎርም ስራውን በትናንትናው ዕለት ይፋ አድርጓል። ዛሬ በምዕራብ ጎጃም ዞን ዳሞት አውራጃ ቡሬ ከተማ ላይ የተሰራው ኦፕሬሽንም ከአመራር ምደባውና የአንድነቱ ማግስት የተደረገ ስኬታማ ኦፕሬሽን ነው። የሸዋው ልዩ ተጋድሎ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ ጠቅላይ ግዛት በበርካታ ግንባሮች ከፍተኛ ትንቅንቅ በማድረግ ላይ መሆኑን አስታውቋል። የውጊያው ሪፖርት ተጠቃሎ ከደረሱን የዙ ዕለታዊ ውጊያ መረጃዎች መካከል የብልጽግናውን 103ኛ ኮማንዶ ሰራዊት በልዩ ኦፕሬሽን ከባድ ኪሳራ የደረሰበት የፋኖ ተጋድሎ ይገኝበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የዙ ተወርዋሪ ሻለቃ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦርና አጽያም ጽዮን ኮር ራምቦ ክፍለ ጦር በቅንጅት ባካሄዱት ተጋድሎ የጸረ አማራው ብልጽግና ሰራዊት 103ኛ ኮማንዶ ክፍለ ጦር ከባድ ኪሳራ አድርሰውበታል። በአይነቱ ለየት ያለና የተሳካ ኦፕሬሽን ነበር ሲል የዙ ህዝብ ግንኙነት መምሪያ የገለጸው የዛሬው ተጋድሎ ኦፕሬሽኑ የተፈጸመው ዛሬ ሐምሌ 20 ቀን 2018 ዓ.ም ከሌሊቱ 10 ሰዓት እስከ ማለዳው 2 ሰዓት ባለው ጊዜ ውስጥ ነበር። በዚህ ጠንካራ ውጊያም ሰራዊታችን የወትሮ ዝግጁነቱንና የመረጃ ማሰባሰብ አቅሙን ተጠቅሞ የውጊያ የበላይነቱን ያሳየበት ተጋድሎ ነው ሲል ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አክሎም የኦፕሬሽን በይፋትና ጥሙጋ አውራጃ ስር በሚገኙት አርማንያ ክላስተር፣ አርማንያ ማፉድ፣ ገደባ ማፉድ የውሃ ታንከርና ማፉድ ሚካኤል ቀበሌ ላይ የተካሄደ ነው። ሰራዊታችንም በእነዚህ ስፍራዎች ላይ ሰፍሮ በነበረው የብልጽግና 103ኛ የኮማንዶ ክፍለ ጦር ላይ የማያዳግም እርምጃ ወስዷል። ሰራዊታችን ባደረገው ስልታዊ ውጊያ የጠላትን ምሽግ አስለቅቋል። ከፍተኛ ቁጥር ያለው የጠላትን ኃይል ደምስሷል። ከባድ ቁሳዊ ኪሳራም አድርሷል። ይህ ሁሉ ስኬታማ ኦፕሬሽን የተሰራውና የጠላት ኃይል ከፍተኛ ኪሳራ የደረሰበት በወገን ኃይል በኩል ምንም አይነት መስዋዕት ሳይደርስ መሆኑ ኦፕሬሽኑ የተሰራበትን ቅድመ ዝግጅትና የመረጃ ማሰባሰብን አቅም ያሳያል ሲል ገልጿል። ይህ በእንዲህ እንዳለ የኦህዴድ ብልጽግና ሰራዊት በአየር ኃይል አዛዦችና አየር ወለድ ኮማንዶ መሪዎች አማካኝነት በደብረ ብርሃን ከተማ የባዕድ ሚሊሻ አባላትን ፖለቲካዊ ስልጠና እየሰጠ መሆኑን የደረሰን መረጃ ያመላክታል። የዞኑ ሁሉም ወረዳ አስተዳዳሪዎች በተገኙበት የደብረ ብርሃን ዩኒቨርሲቲና ደብረ ብርሃን መምህራን ኮሌጅ የወታደራዊ ካድሬ ስልጠና የሚሊሻ አባላቱ እንዳይጠፉ በአየር ወለድ ኮማንዶ እየተጠበቁ ነው ስልጠናውን የሚወስዱ ሲሉ ምንጮቻችን ተናግረዋል። ሚሊሻን በኮማንዶ እያስጠበቀ ስልጠና የሚሰጠው የኦህዴድ ብልጽግና ስርዓት ከ500 በላይ ለሚሆኑት የሚሊሻ አባላቱ ወታደራዊ የካድሬ ስልጠና የሚሰጥበት ዓላማው በክልሉ የተከፈተውን የዘር ማጥፋት ጦርነት ለማስቀጠል የታሰበ መሆኑን ምንጮቻችን ገልጸዋል። ስልጠናው የተጀመረው በትናንትናው ዕለት ነው። ይህ ወታደራዊ የካድሬ ስልጠና በሌሎቹ የክልሉ አካባቢዎችን በተመሳሳይ እየተሰጠ ሲሆን በተለይም ኮሌጆችና ዩኒቨርሲቲዎች ለዚህ ዓላማ የሰጣቸውን ተልዕኮ ተቀብለው ያካሄዱ መሆኑን መዘገባችን አይዘነጋም። የህወሓት የቀጣይ ጦርነት እቅድ ተጋልጧል። በድሮን ስጋት ምክንያት ስብሰባዎች በስውር ቦታዎች እየተካሄዱ ነው። ህወሓት ብልጽግናውን ለመጣል ከማንኛውም ኃይል ጋር አብሮ እንደሚሰራና ከድል በኋላ ግን የአሸናፊዎች አሸናፊ ፍልሚያ እንደሚያደርግ ማሳወቁ መነጋገሪያ ሆኗል። የህወሓት ከፍተኛ አመራሮች ከድሮን ጥቃት ስጋት የተነሳ ካቢኔያዊ ስብሰባዎቻቸውን በሚስጥራዊ የመሬት ውስጥ ስፍራዎች እያካሄዱ ነው። የብልጽግናው መንግስት የፕሪቶሪያውን ስምምነት በመጣስ ትግራይን ወደ ዳግም ጦርነት እያስገባ ነው ሲል ኢህአፓ መኮንኑም ተሰምቷል። ህወሓት ጦርነቱ የረጅም ጊዜ እቅድ መሆኑን በማሳወቅ ገዢውን የብልጽግና ፓርቲ ከስልጣን ለማስወገድ ከማንኛውም ኃይል ጋር ህብረት ለመፍጠር ዝግጁ መሆኑን ገልጿል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ እንዳሳወቁት ብልጽግናን ለመጣል ፍላጎት ያለው የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆንም ከህወሓት ጋር አብሮ መስራት ይቻላል። ይሁን እንጂ ይህ ህብረት ጊዜያዊ መሆኑንና ብልጽግና ከተወገደ በኋላ የአሸናፊዎች አሸናፊ ለመሆን ሌላ ዙር ፍልሚያ እንደሚካሄድ በግልጽ ተናግረዋል። ይህ አካሄድ በፖለቲካ ታዛቢዎች ዘንድ ከድል በኋላ ጦርነት እንደሚጠብቀው እያወቀ ከህወሓት ጋር ጥምረት የሚፈጥር አካል ይኖራል ወይ የሚል ከባድ ጥያቄን አስነስቷል። በፖለቲካዊ መድረኩ ይህንን መሰል መግለጫዎች እየሰጡ ባሉበት በአሁኑ ወቅት የህወሓት አመራሮች በከፍተኛ የደህንነት ስጋት ውስጥ እንደሚገኙ መረጃዎች ያመላክታሉ። በተለይም የአየር ላይና የድሮን ጥቃት ሊሰነዘር ይችላል በሚል ፍርሃት መደበኛ የካቢኔና የምክር ቤት ስብሰባዎች ወደ ሚስጥራዊ የመሬት ውስጥ ስፍራዎች ተዛውረዋል። አመራሩ ይህንን የሚያደርገው ደህንነቱን ለማረጋገጥ ሲሆን ይህንም ተከትሎ ጂፒኤስን ጨምሮ በአካባቢው ላይ የተመሰረቱ የስልክ ግንኙነቶችን በማቋረጥ ቴክኖሎጂ
ቴክኖሎጂያዊ መረጃዎችን ወደ ውጭ እንዳይወጡ ከፍተኛ ጥንቃቄ እያደረጉ ይገኛሉ የሚሉ መረጃዎች እየወጡ ይገኛሉ። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በወቅታዊ ጉዳዮች ላይ ጠንካራ መግለጫ አውጥቷል። ፓርቲው የብልጽግና መንግስት በሰላም ማስከበር ሽፋን የፕሪቶሪያውን የሰላም ስምምነት በመጣስ ትግራይን ወደ ዳግም ጦርነት የሚያስገባ አደገኛ እንቅስቃሴ እያደረገ ነው ሲል በይፋ ከሷል። ኢህአፓ ይህ አይነቱ ትግራይን ዳግም ወደ እልቂት የሚመልስ እንቅስቃሴ በአስቸኳይ እንዲቆምም ጥሪውን አቅርቧል። ከእነዚህ ፖለቲካዊና ወታደራዊ ውጥረቶች በተቃራኒ በትግራይ ክልል ርዕሰ መዲና መቀሌ የሰላም ድምጾች እየተሰሙ ነው። ውይይት ለሀገራዊ መዳን በሚል ርዕስ ለ3 ቀናት በተካሄደ መድረክ ላይ የሃይማኖት አባቶችና የከተማዋ አስተዳደር ኃላፊዎች ተወያይተዋል። በመድረኩም የትግራይ ህዝብ ቀዳሚ ፍላጎት ሰላምና ልማት መሆኑ የተገለጸ ሲሆን የህዝቡን ህልውና ለማስጠበቅ ግን ሁሉም በአንድነትና በጠንካራ አቋም ሊቆም እንደሚገባ አሳስበዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።